ምንም በመሃላቸው የሚፈጠር ነገር የለም። አንድ ሰው የሆነ ነገር እግርና እግር እንኳን ይጋጫል አይደል እንዴ? እነዚህ ልጆች በቃ ሳይጋጩ የሚሳይሉ ይምጡልን ማለት አንችልም። በህይወት ብዙ አጋጣሚዎች ይኖራሉ። የተለያዩ ሰዎች አሉ። ጥሩ ማስተላለፉ ቦታ ግቡና አዳምጡ። ቪዲዮን በስነ ስርዓት ሄዳችሁ መጥፎ ቦታ ከምትሄዱት ኮሜንት ብታነቡ የትላንትናን ኮሜንት ብታነቡ ዛሬ መልስ ታገኛላችሁ። ሁላችሁም ማለት ነው። የእነሱ ዩቲዩብ ላይ ማለት ነው። እኛ ምንድነው ኮሜንት እያነበብን ነው። ኮሜንት እያነበብን ሁሉንም ነገር ከዛ ሰው እንዲያስረዳን አልፈልግም። እዛ ራሱ እኔ በስነ ስርዓት ኮሜንት ካነበቡ ለራሴ አስረዳለሁ ማለት ነው። ስለዚህ ብዙ ጊዜ እናንተ ትምህርት አትወስዱም እንዴ? ነገም ከነጎዳም ጭንቀት እንትኑ የባሳለ እንዴ? ያ አዲስ አበባ አብረሽ ወስኛለሁ አብረሽን ትኖራለች ብሎ ከዛ የባሰ ነገር አለ እንዴ? ሁሉ ጊዜ እኛኛ ኮሜንት ላይ እኛ ራሳችን ጽፈን ራሳችን አዲያሰተን ራሳችን ደግሞ መልሰን እኛኛ እንላለን። መጥፎ ቦታ ገብተን እኛኛ እንላለን። እስቲ እነዚህ ልጆች ምን ይሆኑ? ተሳዳቢዎቹ እዛ ቤተሰብ የሚዘቀዝቅ ቤተሰብ እዛን ይላል። እንደገና ደግሞ አይወዳትም፣ አትወድም፣ አታፈቅርም። ነገ ደግሞ ይቅርታ ብላ ትመጣለች የሚባል ስንት ቦታ ነው። ትላንትና ገስት ላይ ራሱ ኮሜንት ላይ ራሱ ትላንትና ገብታችሁ አልፈልግህም ብሎ ተሰዳድቦ ተገለማምጦ የሚኖረው የት ሀገር እንትን ነው? ስለዚህ እናንተ ዝም ብላችሁ እስቲ ሰከን ብለን እነዚህ ልጆች አንድ ለማድረግ ሰከን እንበል። ሰከን ለሁሉም ነገር አለመጻፍም ለመቸኮል አለመናገርም ለመቸኮል ኮሜንት ሳን እዛም ዝም ይሄን ትክክል እኔ በቃ ሃይሚ ትክክል ናት፣ ብሩኬ ትክክል። እዛም ስትገቡ አንደኛ ገስት ላይ ስትገቡ ብሩኬ ትክክል፣ እዛም ሄዳችሁ ትክክል፣ እዛም ስትሄዱ ሃይሚ ትክክል፣ እዛም ትክክል። ለምን አንደኛችሁን የምትጎዱት እናንተ ራሳችሁ ናቸው። ለምን በትዕግስት ቪዲዮ መጠበቅ ቪዲዮ እስከሚጨርሱ ሁሉንም ነገር ለማጽዳት ይፈልጋሉ። ሁሉንም ነገር ነው ማለት ነው። የግዴታ የሻም ማንነት ማጽዳት አለበት። ክብሯ እየተነካ ነው። ልጅቷ ምን ሆናችኋል? ሃይሚ እኮ ክብሯን እየተነካ ነው። ይሄንን አታውቁም እንዴ? በሴትነት ጥግ ክብሯን እየተነካ ነው ስላቸው እንደዚህ በኮሜንት እየሄዱ እንደዚህ ናት፣ እንደዚህ ነሽ፣ እንደዚህ ሁሉንም ነገር እየተባባሉ የዛን ነገር እያስከበራት ነው ያለ ብሩኬ። እያንዳንድሽ ማለት ነው ተረዱ። እያስከበራት ነው ያለ እያስከበራት ምን ያህል ለራሷ ክብር እንዳላት በራ ምን ያህል ለበሴትነቷ ክብር እንዳላት እያስከበራት ነው ያለ እንጂ በምንም ነገር ለእንትን ለብልጭልጮች ነገር ምንም ነገር ቦታ እንደሌላት ቀለበት ሰብለት ፕሮሚስ እንትን ተብሏ ከዚህ በፊት ፍቅርህን ግለጽለት ፍቅርህን ገለጹ። አሁን ደግሞ ፕሮሚስ ሰብለት እንደዚህ አድርግለት ባሉ ይውላችሁ። ቀለበት እጅ ላይ ማሰር ትርጉም አይደለም። ብልጭልጭ ዘመናዊ ነገር ማንኛውም መንገደኛ አስሮ ይሄዳል። ይሄ ማለት ነው ብልጭልጭ ነገር አይደለም። ልብ ግን የሰው ልብ ይሄ ደግሞ ሌላ ቀን ነው። ምንም እነዚህ ልጆች መሀል አንገቴን ይሰጣሉ። ነገም ከነገ ወዲያም አለው እንደማይለያዩ አሁንም እፈርማለሁ ማለት ነው። እንደማይለያዩ መሀላቸው ላይ ምንም ነገር እንደማይፈጠር አሁንም በዚህ ፓርት ላይ እፈርማለሁ። ይታረቃሉ፣ አንድ ይሆናሉ። ብዙም ደግሞ ተለያዩ ብላችሁ የተደሰታችሁ ብዙም ደግሞ አትደሰቱ። ለዛሬ ደስታችሁን ቶሎ ብላችሁ በዚች አንድ ቀን ነገ ከነገ ወዲያ ደግሞ የኛ ቀን ይመጣል ማለት ነው። ምንም ነገር እየተፈጠረም ነገር የለም። የሃይሚ ማንነቷና ክብሯን
እያስከበረ ነው ያለ ብሩኬ ማለት ነው። የእናቱ ጀግና የአባቷ ጀግና እሷም ማለት ነው። ማንንም ቆማ የምትለምን ልቧን የሚያውቅላት ብሩኬና ብሩኬ ብቻ ነው። ማንም ልታውቀው አትችልም። የብሩኬንም ልብ ማንም ሊያውቅ አይችልም። ሃይሚ እናት ራሱ የምታውቀው ልጇን ብታውቅ እዛ ቦታ ከእናቱ ጋር የሚያወራ ልጅ እና ከፍቅረኛው ጋር የሚያወራ ማንኛውም ሰው ይለያያል። ስለዚህ ሁለቱም አንድ ናቸው። ልባቸው አንድ ነው። ቀለበትም ቆርቆሮ ነው፣ ተሰባብሮ ይጠፋል፣ ወደ ገደል ይገባል። ልብ ግን አንድ ልብ ሰው ከልብ ከተሰጣጣ የትም የማይሰበር ምንም የትም ንንቅካል ያላለው እሱ ነው ትልቁ ስጦታ። መጀመሪያ ልብሽን ሳትሰጪ ቀለበት ማሰር አትሞክሪ። ማንኛውም ሰው ማተብሽን መጀመሪያ ለሃይማኖት ጥብቅ ስትሆኝ ማተብሽን እሰሪ። ኦርቶዶክስ ከሆንሽ ማለት ነው። ማተብሽን እሰሪ። መጀመሪያ የምትፈልገውን ኦርቶዶክስ ተዋህዶ መንገዷን የምትፈልግነ መጀመሪያ በትክክለኛ መንገድ ማተብሽን እሰሪ። ማተብሽን ከአሰርሽ በኋላ ደግሞ በእምነትሽ መጀመሪያ ጥብቅ እውነተኛ ሁኚ። መንገዷ እውነተኛ ሰው ሁኚ። ሃይማኖትሽን የምታስከብሪ በእውነት እሷ የምትፈልገውን ነገር የምታስከብሪ። ትዳርሽ ላይም እንደዛው ቀለበት ከማሰርሽ በፊት ልብሽን እመኝ። በልብሽ እምነታ ካለሽ ግኩሩ ነሽ አንቺ። ለፍቅረኛሽ ልብሽን ከሰጣሽ የፍቅረኛሽን ልብ ካገኘሽው አንቺ ቆርቆሮ ምንም አይሰራልሽ። እመኝ። ይሄንን ነው የምለው። ሁላችሁም እንዳትረበሹ። እኛ ልጃችን እንድትከበር እንፈልጋለን። በዛሐፈ እና ልጃችን እንድትከበር እንፈልጋለን። ሁለቱም እንዲከበሩ እንፈልጋለን። እንደ ሴትነት ደግሞ በሴትነት ልክ እንድትከበርልን እንፈልጋለን። ልልታችን ጀግናችን ነገም ትከበራለች። በዛው ደግሞ ባላ ሁሉ የሚያስከብራት የሚጠብቃት እና አወዳችኋለሁ፣ አከብራችኋለሁ። አሁንም እፈርማለሁ። ምንም አትፍሩ። ምንም የለም። እርቅ ይፈጠራል። ለጊዜ ነው። በቃ ይሄ ነው የምላችሁ። ጨርሻለሁ። ቀጥሉበት። እናመሰግናለን። ነብስዬማ በጣም ትንሽ አውሪ፣ ትንሽ ጣል አድርገው ነብዬ። የአንዳንድ ሰዎች አብሽሩ። እንግዲህ ሁሉም ነገር ለኬር ነው። እስከዛሬ ከባባዱን ነገር አልፈናል። ይሄ በጣም ሲምፕል ነገር ነው። በጣም የሚያስጨንቀንና ጭንቅላታችንን ሲበጠብጠን የነበረው ነገር አሸናፊ ሆነን ወጥተናል አይደል? ይሄ ደግሞ በጣም ቀላል ነው። ሁለቱ ምንም በመሀላቸው የሚፈጠር ነገር የለም። አንድ ሰው የሆነ ነገር እግርና እግር እንኳን ይጋጫል አይደል እንዴ? እነዚህ ልጆች በቃ ሳይጋጩ ይምሳይሉ ይምጡልን ማለት አንችልም። በህይወት ብዙ አጋጣሚዎች ይኖራሉ። ተጋጩ ማለት አይደለም። ለእነዚህ ልጆች እረፍት ልንሰጣቸው አልቻልንም። ልጆቹን እስከዛሬ እዚህ ድረስ እንደሄድ ያደረግነው እኛው ነን፣ ልክ ወብስዬ እንዳለችው። ስለዚህ ልጆቹን እስቲ እንተዋቸው፣ እንከተላቸው፣ እንይላቸው። የምናየው ቪዲዮ እንኳን ምን ፈራ ከሆነ ከፍተን እንተውላቸው። ሼር ኮፒ ሊንክ እናደርግላቸው፣ ሼር ላይክ እናደርግላቸው። ሙሉውን ቪዲዮ እንይላቸው እስከ እንትሮ ድረስ በደንብና ልጆቹን የምንወዳቸው በትክክል የምንወዳቸው ከሆነ እንይላቸው። ቪዲዮን እንጠብቅ። ያው እንግዲህ ልጅቷ ከመጣች ጀምሮ 8 ወር ልክ ነኝ፣ 8 ወር ከምናምን ይሆናል። 8 ወር ከምናምን ሰብር ያደረግን ሰዎች እንችን 3-4 ቀን ሰብር ማድረግ ያቅተናል። ሁለተኛ ደግሞ ለልጆቹ የምታዝኑ ለልጆቹ የምታስቡ ከሆነ መጀመሪያ ለራሳችሁ አስቡ። እናንተ ለራሳችሁ ስትሆኑ ለራሳችሁ ስታስቡ ነው ለኔ የምታስቡልኝ። የስደት እህቴ ብላችሁ የምታስቡልኝ ለራሳችሁ ስትሆኑ ነው። ለራሳችሁ ሳትሆኑ እንዴት ነው ለኔ የምትደርሱልኝ? መጀመሪያ ለራሳችሁ ነው። ሁለተኛ የሚያበሳጨንና የማያበሳጨንን ለይተን እንወቅ። አይሆንም፣ ይሄ ነገር መጨረሻ የለውም፣ በቃ ተለያዩ፣ በዚህ ጉዳይ አቆመ፣ ጨረሱ ያልንበት ጉዳይ ነፃ ወጥቶ ትላንትና ስንስቅ ስንጫወት አልፈናል አይደል እንዴ? እዚህ ቤት እንግዲህ በተደጋጋሚ ነው ሁላችን በየእምነታችን ምለናል። ክርን በጥሳ ያለ ክርስቲያን እህት አለ፣ ወላሂ በልጄ ማልን አለን አያረገውም ብለን። ስለዚህ በትክክለኛው ነገር በሄንበት ሄደናል። ሁለተኛ እናንተ የምትበሳጩት ለምን መሰላችሁ? ስክሮል ስታረጉ የምትገቡት ልጆቹን ስለምትወዷቸው ልጆቹ የሚወራበት ቤት ትገባላችሁ። መጥፎ ከሚወራበት ቤት ራሳችሁን ለምን አታድኑም? ተው ቡራንና ቅመምን ተዋቸው።
ራሳችሁን ለምን ወይ ስለ ቡራ ወይ ደግሞ ስለ ቅመም አንዳቸው ሲወራ መጥፎ ነገር ተሰሙ ስለምትወዳቸው ያማቸዋል። አያማችሁም አይደለም። ካላያችሁ ግን ስክሮል ካረጋችሁ ኦኬ ገብቷችኋል። እንዴት ነው ለመጥፎ ነገር ከሚያረግ ሰው ላይ ትምህርት አገኛለሁ ወይ ጭንቅላቴን ያረጋጋኛል ብላችሁ የምታዩአቸው ገስ ላይ ቁጭ ብለው ቤተሰብ እንደዛ ከሚያደርግ መድገም ስለማልፈልግ መዘርዘር ስለማልፈልግ ነው። ሴት ልጅ ዝቅ ከፍ ገስ ላይ ቁጭ ብላ ሴቱና ዝቅ ከፍ የምታረጋ ምንድነው የምማረው? ለምንድነው ቁጭ ብዬ የማያት ገስ ላይ ምንድነው የምማረው? እንደኔው ሴት የሆነችው ዝቅ ከፍ እያደረገች ነው። ስለዚህ አትዩ፣ ራሳችሁን ከእንደዚህ አይነት ነገር አድኑ። ሁለተኛ ነገር እንግዲህ አሁን ልክ ኦብሴ እንዳለችው እየደጋገምኩ ነው እኔ ዛሬም የተጻፈውን ኮመንት ይዩት፣ ግቡና ቡራይ ለቅመሜ ቤት ግቡና እዩት። ነገም እንደሚመጣ ከኮመንቱ ትረዱታላችሁ። ወይ መጥፎ ኮመንቶች ላይ የሚሰራው ከዚህ በፊት በቀደምም ብየዋለሁ። አሁን ቤት ስለተሰጣት ተመለሰች ምናምን ሲሉ እናንተ ትላንትና እናንተ ያላችሁትን ነው ይዤ መጣሁት አለቻችሁ። ስለዚህ የሚናገሩትን ይናገሩ። እኛ የምንወዳቸው ልጆቹን ይዘን ወደፊት እንሂድ፣ ወደፊት እንቀጥል። የምናየው ነገር አያስደነግጥም፣ ድንጋይ ሆኖ አይደለም። ያስደነግጣል፣ ያስከፋል፣ ስለምንወዳቸው ሳቃቸውን ስለምንፈልግ። ነገር ግን ደግሞ በሰብር እንከተላቸው። ያለው የቱርክ ፊልም እየተከተልን አመት 2 አመት 200 300 እኔ የቱርክ ፊልም 700 ድረስ አይቻለሁ። የህንድ ፊልም 100 1000 ምናምን አይቻለሁ እየተከታተልኩ በየቀኑ። ለነሱ ሰብሩኝ እነሱን ማላይበል ለምንድነው የምንናገረውን ነገርና የምንሰጠውን አስተያየት እያወቅ ነው። እኔ እዚህ ጋር መጥቼ ያለውን አስተያየት በተሰጠው ቁጥር ወይ ሰው አላረጋጋም ወይ ደግሞ ለልጆቹ ጥሩ ምክር አልመክርም። ልጆቹንም ገደል ለመከተው እናንተንም በሽታ ላይ ነው የምጥለው። ጥሩ ነገር አንዳንዴ ምን ይባላል? ጥሩ ንግግር ሰደቃ ነው ይባላል። ጥሩ የሚናገርበት ቦታ ብዙ ቤቶች አሉ የልጆቻችን። ለምሳሌ ጥሩ ብትይኝ እኔ ገላኔ ብዬ በደንብ ማቃት እሷን ስለ ገላኔ ቤት እላቸዋለሁ። ስለዚህ ደና የሚወራበት ስለ ልጆቹ ጥሩ ነገር፣ ስለ ልጆቹ ማደግ፣ ስለ ልጆቹ አንድነት የሚባልበት ቦታ ሂዱ። እዚህ ብቻ ነው አይደለም። እዚህ ጋራ መጥቷችሁ መጥፎ ኮመንት ጽፉ ብሎክ ያደረግናችሁ የሱ ነው እንዲህ ነው ያላችሁ ነው። ልጁ ንጽህና ወጥቷል። በዛ ላይ ሴት ልጅ ናት። አንድ እስቲ እዚህ ላይ ያለ ነው በሙሉ ቅመሟን የምንከተል ምናንሳት ሰዎች አለን በሉ። ከ18 አመት በታች ሆናችሁ ስደት ላይ ያላችሁ የላችሁ። እንቺ ትንሽ ልጅ በጥንካሬዋ በጎብዝናዋ ልናደንቃት እንጂ ልንናገራት አንችልም። ልትከበር የሚገባ ሴት ናት እንቺ ሴት። የሆነ ሰው ተነስቶ እንቺን ሴት ሲያረክሳ ስታዩ ያንን ሰው ለምን ታያላችሁ? ለምን ትታመማላችሁ? እነሱ እሷ ጋር መድረስ ስለማይችሉ እኔና እናንተ ከ5 አመት በላይ ስደት ተቀምጠን ያልተለወጥነውን እንቺ አንድ ፍሬ ሕፃን ልጅ በ2 አመት ውስጥ ተለውጣ ከቤተሰብ ከራሷ ከባሏ አርፋ ለባዳ ሰው እርዳታ ላይ ናት ያለች። ወገኗን እየረዳች ነው። መማር ከቻልን እንማር ከሷ። መማር ካልቻልን የያዛችሁ ሰው የለም። ከምትነቋት ውጡ። እኔ አሁን የምላችሁ እህቶቼ እኔን ከመውደዳችሁ በፊት ወይ ቡራና ቅመም ከመውደዳችሁ በፊት ራሳችሁን ውደዱ። ራሳችሁን መውደድ ስትችሉ ነው ለሰው መውደድ የምትችሉት። አለበለዚያ ራሳችሁን እየጎዳችሁ ቅመምዬ ቡራ ብትሉ የምትወዷቸው ውሸት ነው። ገባችሁ? መጀመሪያ ራሳችሁን ውደዱ። ሰዓት ላይ ነው የምትሆኑት። የአረብ ሀገር በሽታን ታውቁታላችሁ። እኛ ቀፎች ነን ሲጀምር ሙከይፍ ቀጥቅጦን ምንም ጉንፋን እንኳን ሲይዘን ቶሎ ነው የምንሰበረው። እንኳን ተበሳይተን እንደዚህ አይነት ነገር ላይ ለመራቅ ሞክሩ። ከዛ በኋላ ልጆቹን ውደዷቸው። አሁንም ልክ ኦብሴ እንዳለችው ወላሂ ምንም ነገር አይመጣም። አላህ ከኛ ጋር ነው። ዱአ አድርጉላቸው፣ ጸሎት አድርጉላቸው። ምንም ነገር አይመጣም። እነሱ ጸበኛ ስለሆኑ አይደለም ጸሎት የምናደርገው። ከፊት ለፊታቸው ከዚህ በኋላም ለሚመጣ ነገር አላህ በላሁን ከፊት ለፊታቸው እንዲያርቅላቸው
ዱዓ አድርጉላቸው። አላህን ያገናኛቸው። እነዚህ ልጆች ሰው ሊለያያቸው አይችልም። ሁለተኛ አንድ የመጨረሻ ነገር የምናላችሁ ዩቲዩበሩን ሊተኙበት አይደለም የከፈቱት እነዚህ ልጆች እንዴ። አልተመቸኝም ብለን እንመለስ እስቲ ወደ ሀገራችን። እየተሰደብን እየተገላመጥን አይደለ እንደ የምንሰራው ስራ ነው ብለን እነሱም ስራቸው ነው ተዋቸው። ነገር ግን የምትበሳጩ እህቶቼ እንደኔ የሚያማችሁ እህቶቼ ሰብር ይኑረን እላለሁ። አመሰግናለሁ። ካበዛውባችሁ ይቅርታ። ነብዬ እናመሰግናለን። ሁላችሁም አላህ ሰብር ይስጣችሁ። ኢንሻአላህ በትዕግስት እናልፋለን ሁሉም ነገር። ስንት ወር ራሱ በሰብር አይደል ያለፍነው? 8 ወር። ስለዚህ አላህ ሰብር ይስጣችሁ። የሁላችሁም አላህ ሰብር ይስጣችሁ። ሰው ልጅ ሰብር ሲያጣ ነው ትልቁ ችግር ማለት ነው። እና ሰብር ይስጣችሁ። ገስት ላይ ስትቀመጡ መጥፎ ቃላቶችን ከአፋችሁ እንዳታወጡ። በእውነት ነው የምላችሁ፣ አታወጡ። በቃ ሰብር አድርጉ። ስትናደዱ ከስልካችሁ ራቁ እንጂ ገስት ለመክፈት አትሩጡ። ስለዚህ አላህ ከናንተ ጋር ይሁን። ድሉ የኛ ነው። በሰብር እንጠብቅ። እኛ እስካሁን ድረስ ሚሚ ቤት ያለው ልጆች እውነቴን ነው የምላችሁ አንድ ቀን መጥፎ ቃላቶች ከአፋቸው አውጥቶ አያውቁም። ሁሉም ነገር በሰብር እኛም እኮ ሰው ነን፣ እንናደዳለን እኮ። ነገር ግን ንደታችን ጨርሰን ነው እዚህ የምንመጣው። ምክንያቱም መጥፎ ቃላቶችን ከአፋችን ከወጣ ሌላ ነገር ነው የሚሆነው ሄዶ ማለት ነው። ስለዚህ አላህ የሁላችሁም ሰብር ይስጣችሁ። ከእናንተ ጋር ይሁን። በጣም ነው የምንወዳችሁ። እስካሁን ድረስ ቁጭ ብላችሁ የሰማችሁ ያላችሁት ልጆች፣ ገስት የምትከፍቱትም ልጆች ስላላችሁ ገስታችሁ ላይ መጥፎ ነገራቶችን የሚያስተላልፉ ልጆች እንዳታስገቡ። እውነቴን ነው የምላችሁ። ያልፋል ሁሉም ነገርና ወዳችኋለሁ ሁላችሁ። ቴንኪው ናኑካ የኔ ልቤ መጋረጃ። እናመሰግናለን። ወልካም ናንየኛው እንወድሻለን። እውነታችሁ ነው። ሁላችሁ ተናገራችሁ። ነገር ተረጋጉ። እሺ ሁሉ ነገር በትዕግስት ይመስል የለም። በትዕግስት እንጠብቅ ሁሉ ነገር። አብሽሩ አብሽሩ። አዎ ልክ ነው። ትዕግስትን የመሰለ ነገር የለም። ወላሂ አሸናፊ ነቡ ናኒ ኦፕሴ ሁላችሁም እናመሰግናለን። ሹክራን። በዚሁ ቀጥሉ ውዶቼ ማሮቼ እና ሁላችንም አላህ ሰብር ይስጠን። አሁንም ሰብር ሰጥቶናል እስከ መጨረሻ ሰብር ይስጠን። እኛም እናመሰግናለን። ገለቶ ማትላችሁ እናመሰግናለን። አንዴ ረቡ አንዴ ይቅርታ። ኧረ ማብራቱ ማያወራ ሰው አውርጅና ዘርፌን ሳበት። እሺ ዘርፌን አስገባት። እሺ ናፈቀሽ ዘርፌ ደግሞ የዘርፌ ድምጽ ናፈቀሽ። በኦሮምኛ ታውሩት ልጆች አላችሁ። ቆይ አንዴ እኮ ባይተው ገለቶማ ረቢ ሰብሪ ሲኔፈከኑ ሰብሪ ሲንበርባቺ ሰዋንተፍ ህያድና ዋን ኢንታነ ኬሰን ሴኒና አፋን ኬሰን ኤገዳቲ ጆጆሌ ዋን ዱጋዳን ኦኔ ኬሰን ራ ዋን ጃለተኑ ታተኒ ጀተኒ ሀንገ ዱማቲ ጆሌን ሀንገ ጀሪ ሆጂ ጀራ ፈጠኑቲ guutu isinirra jira. Bakka hunda seentanii mataa keessan of hin dhukkubsinaa isiniin jedha. Baay'ee tokko galatoomaa isinillee kan nu galateeffattan baay'ee tokko isin jaallanna. Sabrii isin yaa kennu inshaallah. የኔ ጣፋጭ እኮ ነሽ ማሻአላ። አንድዬ እንግዲህ ለቋንቋም ለትርጉም ለሁሉም ነገር የአማርኛም እንግሊዘኛም አስተማሪ ናት። ቋንቋም የቸገራችሁ ልጆች መጠየቅ ትችላላችሁ። ኦሮምኛም ትግርኛም አማርኛም ጉራግኛ ብሔር ሰዎቹ ቋንቋ ማውራት ማትችሉ አማርኛ ማትችሉ ቲቸር ናኒ ብላችሁ ሌሊሽ በኦሮምኛ ነው ዛሬ እኔ ደግሞ አንድ 2 ደቂቃ ጸሎት ላድርግ። እሺ ዘርፍዬ ልመርቃችሁ እነሱ። እሺ ከላይ ከታች ያላችሁ እሺ በቃ ቀጥይ። እኔ ክላስ በኋላ አወራለሁ። እሺማ ቀጥይ። ይቅርታ ቀጥይ። ሰላም ከታችም ያላችሁ የኔ ውድ እህቶች እንዴት ናችሁ? እንዴት አመሻችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ አከብራችሁ ብሩኬና ሃይሚ አምጬም ባላወጣችሁ የኔ ውድ ልጆች የኔ ስስቶች
በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ከኔ በላይ እግዚአብሔር ያክብራችሁ። የሰው ፍቅር የሰው መውደድ ለጥቂት ጊዜ ሊሆን ይችላል፣ ይቀየራል። የማይቀየረው የማይለወጠው ቅዱስ የሆነ ቃሉ እግዚአብሔር አምላክ እጁ ይዘርጋላችሁ፣ በክፉ ሁሉም ይጠብቃችሁ። አቅም ባጣችሁበት አቅም ይሆናችሁ፣ ብርታት ባጣችሁበት ብርታት ይሆናችሁ፣ ምርኩዝ ባጣችሁበት ምርኩዝ ይሆናችሁ። ቅድስት ድንግል ማርያም በሽፋኗ ትሸፍናችሁ፣ እጇ ትዘርጋላችሁ፣ በክንፉ በእውነት ትጋርዳችሁ፣ በክንዷ ትደግፋችሁ፣ ክፉ ነገር አይንካችሁ፣ ጠላቶቻችሁ ይበትንላችሁ፣ መልካሙ ያቀርብላችሁ። በሄዳችሁበት በወጣችሁበት ሁሉም ተሰሚነት ሰማይ ምድር የዘረጋ አምላክ ተሰሚነት ይስጣችሁ። የሰው መውደድ ያላብሳችሁ፣ የሰው ፍቅር ያላብሳችሁ። ከናንተ የተባረኩ የተቀደሱ አገር የሚመሩ እናት አባቴን የሚሉ ህዝብ የሚጦሩ ሴት ልጆች ወንድ ልጆች እግዚአብሔር አምላክ መጨረሻችሁ ይባርካችሁ። የመጨረሻ ቁጭ ብላችሁ የምትበሉበት የምታርፉበት እንጀራ ይስጣችሁ። አገራችን ኢትዮጵያ ሰላም ያደርግልን፣ አንድነት ፍቅር ያምጣልን። በስደት የተጨነቁ የታሰሩ ግራ ለተጋቡ እግዚአብሔር አምላክ እጁ ይዘርጋላችሁ፣ አገር ሰላም ያደርግልን። በዚህ ውስጥ የእህትማሞች ፍቅር ይጨምርልን። ከዚህ የበለጠ እስርስር እያለ ፍቅር ይስጠን። ወደፊት ያሰብነው የእንቁጣጣሹ እግዚአብሔር አምላክ እጁ ይዘርጋልን፣ የሰው እጅ ይዘርጋልን፣ ሰው ያስነሳልን፣ የሰው ልብ ያራራልን። ለትልቅ ለብዙ እንድንደርስ እግዚአብሔር ይርዳን። እወዳችኋለሁ፣ አከብራችኋለሁ። እስካሁን በጸሎት በምክራችሁ በሁሉም ያላችሁ እግዚአብሔር አምላክ ያሰባችሁት ሁሉ ያቀዳችሁት ሁሉ ያሳካላችሁ፣ ምኞታችሁ ይፈጽምላችሁ። ካበዛው ይቅርታ። ወዳችኋለሁ፣ አከብራችኋለሁ። ምሽታችን ያማረ ያድርግልን። የነገው ደግሞ ቅዱስ ገብርኤል መልካም ዜና ይዞልን ይምጣ፣ ጥሩ ነገር ይዞልን ይምጣ። እህቶቼ ሁሌም መልካም ነው። ተረጋጉ። በተረጋጋ በጸሎት በድዋ አስቧቸው።